ለዮሐድ ነው የማቀርበው ጥያቄውን። ዮሐድ ንጉስ ጥያቄውን አቀርብልሃለሁ እና ባለፈው የመምህር ገብረመድህን መጽሐፍ አውጥተህ ስታስረዳ ነበርና ስለ ቤተክርስቲያን ስታስተምር ነበር። እንዳጋጣሚ እኔ ጋም ደግሞ መምህር ኃይለ ሚካኤል ብርሃኑ በ2000 ቀደም ካነበብኳት መጽሐፍ ላይ 10 ላይ የጻፉት መጽሐፍ አለ የምዕመናን ድርሻ በቤተክርስቲያን የሚለው ላይና ቤተክርስቲያንን ትንትን አድርገው ነው የገለጿት እና አምናለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሷ ብቻ ዓለም አቀፋዊት ናት የግብጿ ብቻ የሚል አይነት አስተምሮ የለም። እንዳላችሁት ዩኒቨርሳል የሆነች ካቶሊክ የምትባል ቤተክርስቲያን አለች፣ ሐዋርያዊ የሆነችዋ። ይሄን አምናለሁ። ግን ለዮሐድ ምንድነው የማቀርብልህ ጥያቄ የቤተክርስቲያን ባህሪያትና ሁለት ነገር ነው ያለው። የቤተክርስቲያን መገለጫዎች የሚባሉ ነገሮች አሉ። የቤተክርስቲያን ባህሪያትን እንግዲህ ለአንተ አልነግረህም፣ እነዛ አራቱ ማለት ነው። ሐዋርያዊ መሆኗን፣ አቲ መሆኗን፣ ቅድስት መሆኗን፣ እነዚህ ነገሮች እና ሌላው ደግሞ የቤተክርስቲያን መገለጫዎች የሚባሉት ሁለት አይነቶቹ የቸርች ኦፍ ትሪምፋንት የሚባለው ሰማያዊዋ ቤተክርስቲያን ሰማያዊ መቅደስ የምንላት፣ እንደገና ደግሞ ምድራዋ ቸርች ኦፍ ሚሊተንት የምንላት ተዋጊዋ እና ቪክተሪ ድል አድራጊዋ ቤተክርስቲያን አለች። በሁለቱ መካከል ምን አለ? ሁለት ናቸው ማለት ሳይሆን ምን አለ? ኮሚኒየን አለ፣ ህብረት አለ። ስለዚህ ይህ ሐዋርያዊዋ ቤተክርስቲያን እስቲል አለች ብለህ ታምናለህ? ዮሐዴ አሁንም አለች ያቺ ሐዋርያዊቷ ቤተክርስቲያን ያን ጊዜ የማትሳሳት ሆና አሁን ላይ ያሉት ግን የሚሳሳት ናቸው ብለህ ነው የምታስበው? እኔ እንደዛ ስለተረዳው ነው ያቺ ያለችው ሐዋርያዊቷ ቤተክርስቲያን እስቲል አትሳሳትም ብለህ ነው የምታምነው? አለችስ ወይ እስካሁን ድረስ ብለህ ታምናለህ? ጨርሻለሁ ጥያቄ። ኦኬ እሺ፣ ቴንኪዩ ጌዲ፣ በጣም አሪፍ መረዳት እና ጥሩ ሀሳቦች። እንደዚህ ተቀራርቦ መነጋገር ሀሳቡን ታገኘዋለህ። ፕላስ ደግሞ ማለት በተሳሳተ መረዳት ተረድተው ከነበረ ደግሞ ቀርበህ ስትጠይቀው ያለውን መረዳት በስትክክል ትይዘዋለህ ማለት ነው እና ጥሩ ነው። አሁንም ስንል የነበረው አሁን የገለጽከውን ማለት ነው። አሁን አንዷን ሎካል ቸርች ወይም ደግሞ ሎካል የሚለው ከምን አንጻር ነው? ከቦታ አካባቢ ማለት ነው። ከሎኬሽን አይደለ? የኢትዮጵያ ሲባል ኦኬ አካባቢ እየጠቀስን ነው ማለት ነው። ስፔሲፊክ ቦታ ያለች ቤተክርስቲያን እያልን ነው የኢትዮጵያ። ከዛ ደግሞ የግብፅ፣ ከዛ ደግሞ እንደዚህ እያልን አምስቱ ወይም ደግሞ 6 አሃት አብያተ ክርስቲያናት ስንገል ትክክል እነዚህ አንዲቷ ቅድስት ቤተክርስቲያን ወይም ደግሞ ሐዋርያዊቷ ቤተክርስቲያን ነች ብዬ አምናለሁ ብለን እናምናለን። ኦኬ አንዲቷ ዓለም አቀፋዊቷ ቅድስት ኩላዊት የሆነችዋ ቤተክርስቲያን ኦኬ አለች፣ ትክክል። እሷም ዩኒቨርሳል ቸርቿ አምስቱ አሃት አብያተ ክርስቲያናት የያዘችው ኦሪየንታል ቤተክርስቲያን ነች ብዬ አምናለሁ ብለንም እናምናለን። የእንታ ገብረመድህን ከመዝን አምን ለምንድን ነው ያነበብኩት? የቤተ ክርስቲያን ባህሪያት አሁን የጠቀስካቸው በጣም አሪፍ ናቸው። ምን ይሰማል? አሁን መጥቻለሁ። ሰዎች ይወደናል ክርስቲያን ባህሪያት ብለህ ገለጽካቸው ብለኛል ወንድም ዮሐድ። ኦኬ እሺ፣ በጣም ጥሩ። አራቱ የቤተ ክርስቲያን ባህሪያት በጣም መሰረታዊ ነገሮች ናቸው። አንዲት ቤተ ክርስቲያን እውነተኛይቱ የጌታ ቤተ ክርስቲያን ነች እንድትባል የሚያደርጓት ባህሪያቶቿ፣ መለያዎቿ ምንድናቸው ማለት ነው? አንዲት ነች። ኦኬ ከዛ ደግሞ ሐዋርያዊት ነች። ሐዋርያዊት ነች ምን ማለት ነው? የሐዋርያትን አስተምህሮ መያዝ መቻል አለባት። የሐዋርያቶችን ትምህርት የያዘች መሆን አለባት ማለት ነው። ቅድስት ነች፣ ኩላዊት ነች አይደለ? ባህሪያቶቹ እነዚህ ናቸው። ኩላዊት ነች ማለት ዓለም አቀፋዊት ነች ማለት በዓለም አቀፍ ደረጃ ያለች ቤተክርስቲያን ነች ማለት ነው። ስለዚህ እነዚህ አንዲት ቤተክርስቲያን የሚያስብሏት እነዚህ ባህሪያት ከሆኑ የእንታ ገብረመድህን ባለፈው ሳነብ የነበረው አንዲት ቤተክርስቲያን ሐዋርያዊት ነች፣ ቅድስት ነች ለመባል ምን ማሟላት አለባት የሚለውን ሲናገሩ ምን ብለው ተናግረዋል? ሐዋርያዊ ሲኖድ እየተሰማ ነው።
እየተሰማ ናቲ ጎንበስ ስትል እንትን ፖዝ አድርጎ የቆመ ነው የሚመስለው። እሺ ንቀጥል። እሺ ሐዋርያዊ ሲኖድ ይሉና ሲኖዶች ወይም ደግሞ ሲኖዶስ ራሱ ወይም ደግሞ በቤተ ክርስቲያን ደረጃ ልትሳሳት ትችላለች ወይ አትችልም የሚለውን ሀሳብ በስንት ከፍለው ያዩታል? በአራት ከፍለው ያዩታል። አንደኛው የሐዋርያት ሲኖድ ነው። ሁለተኛ ቅድስት ቤተ ክርስቲያን የምንላት አንዲቷ ቤተ ክርስቲያን የምትባለው የትኛዋ ነች ራሱ የሚለውን ያብራራሉ። እሷ ከሐዋርያት ክርስቶስ ራስ የሆነላት ከዛ ደግሞ ሐዋርያት ያሉባት ከሐዋርያት በኋላ ተከትለው የቀናውን ትምህርት ይዘው የመጡ ክርስቲያኖች በሙሉ ያሉባት ናቸው። በህይወት ያሉ በህይወት የሌሉትም እነዚህን ሁሉ ያጠቃለለች ነች አንዲቷ ቅድስት ቤተክርስቲያን የምትባለው ብለው ያብራሩና አሁን ያለችው በምድር ላይ ያለችው ወይም ደግሞ ይሄ ሚሊታንት ቤተክርስቲያን ምንላት ትክክለኛ ቤተክርስቲያን ልትባል የምትችለው እንዴት ነው ብለው ሲያብራሩ ሶስተኛው ክፍል ማለት ነው ሐዋርያዊ ሲኖድ ሊሆን ይገባላል። ሲኖድ ወይም ደግሞ የምትቀበለው ወይም የምታካሂደው ሲኖዶስ የምታምነው እምነት ሁሉ ሐዋርያዊ ሊሆን ይገባል። እንዲህ ይላሉ። ከሐዋርያት በኋላ ተላዊ ሐዋርያት ወይም ደግሞ የሐዋርያት ተከታይ የሆነው ሲኖዶሳዊ ጉባኤ ተሳሳተ አይባልም። ከዚህ በፊት የተፈጸሙ 3 ዓለም አቀፍ ጉባኤያት ተሳሳተ ሊባል ይችላል? አይቻልም። ምክንያቱ እዛው ይቀጥላሉ። ከመጀመሪያዎቹ ከሐዋርያት ተቀባዮች ጀምሮ እስከ ዕለተ ምጽአት ድረስ ከሐዋርያት መስመር የወጣ ውሳኔን እስካልወሰነ ድረስ ስህተተኛ ሊባል አይችልም። ስለዚህ አንድ ሲኖድ ከሐዋርያት ከዛ ከሐዋርያን አበው በኋላ የሚመጣ ማንኛውም ሲኖድ ሐዋርያዊ ሲኖድ እንዲባል ምን አለ? ከሐዋርያትና ከሐዋርያን አበው የወጣ ውሳኔ እስካልወሰነ ድረስ ስህተተኛ ነው ሊባል አይችልም። ለእነዚህ ማሳያዎች የሰለስቱ ምዕት ሲኖድ፣ የ150ዎቹ ሊቃውንት ጉባኤ፣ የ200ዎቹ ሊቃውንት ጉባኤዎች ናቸው። እነዚህ ማሳያዎች ሐዋርያዊ ሲኖድ ይባላሉ። ምክንያቱም ከሐዋርያት ትምህርት ያፈነገጠ ውሳኔ አልተወሰነባቸው። ስለዚህ እነዚህ ተሳሳቱ ተብሎ ሊነገርላቸው አይችልም። ኦኬ ይቀጥሉና በ3ቱ ዓለም አቀፍ ጉባኤያት የተገኙ የቤተ ክርስቲያን አባቶች ውሳኔያቸው ሁሉ ሐዋርያዊ ነው። ውሳኔያቸው ምንድነው? ሐዋርያዊ የሆነ ውሳኔ ነው። በጣም ጥሩ። በውሳኔያቸው ተሳስተዋል፣ በቀኖናቸው አጥፍተዋል ሊባሉ ይችላሉ? አይችሉ። 4 ነጥብ። ምክንያቱም የውሳኔያቸው ሐዋርያት ካስተማሩት የተለየ ውሳኔ አላስተላለፉምና። ምክንያቱም ከሐዋርያት የተለየ ትምህርት ከሐዋርያት የተለየ አስተምሮ በ3ቱ ዓለም አቀፍ ጉባኤያት ተካሂዷል? በጭራሽ አልተፈም ማለት። በዚህ መንገድ በዓለም አቀፍም በአህጉር አቀፍም ማለት ነው ሆነ በሀገር አቀፍ የሚደረጉ ሲኖዶሳዊ ውሳኔዎች መርሃቸው አንቀጸ ሐዋርያት፣ ጉባኤ ሐዋርያት፣ ቀኖና ሐዋርያት ሊሆኑ ይገባቸዋል። ዘመን የወለደውን ንጉሥ የወደደውን ተከትለው ከሐዋርያዊ አስተምህሮ ይሁንታ ውጪ እንወስናለን ቢሉስ ፍጹም ስህተት ይሆናሉ፣ ወይም ደግሞ ስህተት ነው። የሁሉ መሰረተ ጉባኤ የሆነው የሐዋርያት ሲኖዶስም ከሐዋርያዊ መስመሩ የወጣውን ያወግዘዋልና ይሉና 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ ይላል። 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ። እሺ የትኛው ነው እሱ? ይሄ ጉባኤ ይላሉ። ይሄ ጉባኤ ሐዋርያዊ አስተምህሮን ያልተከተለ ስብስብ ነውና እውነተኛ ሃይማኖተኛ አይደለም። እውነተኛ ነው ሃይማኖተኛ ነው ተብሎ አይነገርለትም። ሐዋርያዊ የቅብብሎች ሰንሰለቱን ጠብቆ እስካልሄደ ድረስ ስህተተኛ ነው። ሐዋርያዊ ትምህርት ሐዋርያዊ ሰንሰለት እስካልጠበቀ ድረስ ጉባኤው ሲኖዱ ምንድነው የሚሆነው? የተሳሳተ ከመስመር ከሐዋርያት መስመር የወጣ ሲኖዶስ ተብሎ ይነገርለታል አሉ። ለምሳሌ እስቲ ከመስመር የወጣ ሲኖዶስ የሚባለው ለምሳሌ ጳውሎስ ሳምሳጢ የሚመራው ሲኖዶስ፣ ንስጥሮስ ይመራው የነበረው ሲኖዶስ፣ መቅዶኒዮስ ይመራው የነበረው ስብስብ፣ ሊዮን ይመራው የነበረ መለካዊው ሲኖዶስ ጳጳሳት ስለተሰበሰቡ አልተሳሳተም ሊባል ይችላልን? ጥያቄ አይችልም። 4 ነጥብ። ጳጳሳት ወይም ደግሞ ሲኖዶስ ስለተሰበሰበ ብቻ አይ እነዚህማ ሊሳሳቱ አይችሉም ሊባል ይችላል? አይችልም።
ሐዋርያዊት ሃይማኖትን፣ ሐዋርያዊት ክህነትን፣ ሐዋርያዊት ልጅነትን፣ ሐዋርያዊት ተስፋን ወዘተ ያልተከተለ እንደመሆኑ መጠን ከሐዋርያት የተለየ የተነጠለ የተወገዘ ስብስብ ነው ብለው ይናገራሉ። ስለዚህ አንድ ጉባኤ አንድ ሲኖድ ሐዋርያዊ መስመሩ የጠበቀ እስከሆነ ድረስ ስህተት አለበት ተሳስቷል ሊባል አይችልም። ለእነዚህ ማሳያዎች 5ቱ አሃት አብያተ ክርስቲያናት ማሳያዎች ናቸው። ከሐዋርያት ትምህርት የወጣ አስተምሮ የላቸውም። ከሐዋርያት ቀኖና የወጣ ስርዓት የላቸውም። ስለዚህ እነዚህ ምንድን ናቸው? ሐዋርያዊ ሲኖድ፣ ሐዋርያዊ ትምህርት፣ ሐዋርያዊት ቤተክርስቲያን ናቸው። የትኛዎቹ? 6ቱ ኦሪየንታል አብያተ ክርስቲያናት ማለት ነው። ሌሎቹስ እነ መለካውያን፣ የነ ሊዮ፣ የነ ንስጥሮስ፣ የነ አሲሪያን ቸርች ኦፍ ኢስት የንስጥሮስን ትምህርት የተቀበለችው ጨምሮ እነዚህ ከሐዋርያዊ መስመር የወጡ ሲኖዶሶች ተብለው ይወገዛሉ፣ ይለያሉ ከሐዋርያት ቤተክርስቲያን ማለት ከጌታ ቤተክርስቲያን። እንዲህ ነው ጌዲ ያልኩት። በጣም ነው የሚገርመው። የሆነ ተረቱን ረስቼው ሊሆን ይችላል። ማን ያርዳ የነበረ ማን ይክበር ምናምን የሚባል ነገር አለና ብዙ ጊዜ እንዲህ ተቀራርበ ስትነጋገር ነገር ባይን ይገባል ስለሚባል ስትቀራረብና ስትነጋገር ትተማመናለህ፣ አንደርስታንድ ትደረጋለህ እንጂ እንደምትሉት አይደለም ወገኖቼ። ከታች ያላችሁት አስመሳይ ምናምን እንደምትሉት አይደለም። በማስመሰል አይደለም። ይዋል ጠየቅኩት፣ ክሊር አድርጎ መለሰልኝ። መጀመሪያ ላይ ግን ሚስ ፕሬዘንት ነበር፣ ሚስ አንደርስታንዲንግ ነበረ። ለምን ታርቃችሁ የሆነ ጎራ ይዛችሁ የምትነጋገሩ ከሆነ መቼም አትግባቡም። መቼም ግን እንዲህ ግን አይቱ አይ ማለት ነው። እንደዚህ በቃ ተቀራርበህ ግን ስትነጋገር ትተማመናለህ ማለት ነው። ባትተማመን እንኳን ድጋሚ ጥያቄ ታነሳለህ። አሁን ከተናገርከው ውስጥ አንዳችም የሚጣል ነገር አላየሁኝም። በቃ እኔ ግን እየተስተጋባ የነበረው ነገር የምሰማው ምንድን ነው? እኔም የመሰለኝ ምንድን ነው ቤተክርስቲያን ተሳሳታለች የሚል ነው። ቤተክርስቲያን ተሳሳታለች አሉ። ቤተክርስቲያን እኔም አንዱ ባይ ነኝ፣ ባይዘው ወይ ማለት ነው። ቤተክርስቲያን ተሳሳታለች የሚል መልእክት አለመሆን ያሰማል እያልከው ያለው እቺ ሲኖዶሳዊ የሆነችዋ ሐዋርያዋ ቤተክርስቲያን ወይም ደግሞ ጉባኤ የሚሳሳት ነው እያልክ አይደለም ያለኸው። ትክክል። ግን ከዚህ ሐዋርያዊ ሲኖዶስ ከዚህ ጉባኤ አስተምሮ የወጡ ማናቸውም አብያተ ክርስቲያናት ቢኖሩ ይወገዛሉ። ይሄ ደግሞ በጉባኤ ኒቅያ፣ ኤፌሶን እና ቁስጥንጥንያ ጉባኤ ከተደረገ በኋላ የወጣው አዋጅ አለ አይደለ? ናታኒ የተወገዘ ይሁን ነው የሚለው። ከዚህ አስተምሮ የወጣ እዛው እኮ አለ እኮ ሲጨርሱ ስብሰባቸውን ሲጨርሱ የተጻፈ ነገር አለ እና ከዛ አንጻር እየተባለ ያለው አሁን በጣም